ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዜናችንም የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እና በርካታ የማንቸስተር ሲቲ ተጫዋቾች አርሴናል ላይ ካሁኑ የተለያየ አይነት ፉከራ እያደረጉ ይገኛሉ። ስለዚህ ጉዳይ አንዳንድ የምንላችሁ ነገር ይኖራል። በሌላ በኩል በሳምንቱ ተጠባቂ ስለሆነው የፕሪሚየር ሊግ መርሃ ግብርም የምንላችሁ ነገር ይኖራል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ሲቲ ለፍጻሜው ማለፉን አረጋገጠ። በትላንትናው ዕለት ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ያደረገውን የካራባው ካፕ ግማሽ ፍጻሜ የመልስ ጨዋታ 3-1 በሆነ ሰፊ ውጤት ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦች ኦመር ማርሙሽ 2 ጎሎችን ሲያስቆጥር ሬንደርስ የቀረውን 1 ጎል ከመረብ ማሳረፍ ችሏል። የኒውካስል ዩናይትድን ግብ ደግሞ አንቶኒ ኢላንጋ ማስቆጠር ችሏል። ማንቸስተር ሲቲ ጨዋታውን በደርሶ መልስ ድምር ውጤት 5-1 በሆነ ውጤት በማሸነፉ ለፍጻሜ አልፏል። ታዲያ ማንቸስተር ሲቲ ለፍጻሜው ዌምብሌይ ላይ ከአርሴናል የሚገጥሙ ይሆናል። ፍጻሜውን እንደምናሸንፍ ተስፋ አለኝ ሲል ማርሙሽ ተናገረ። የማንቸስተር ሲቲን 2 ግቦች ያስቆጠረው ኦማር ማርሙሽ ግቦቹን በማስቆጠሩ መደሰቱን ተናግሯል። ዛሬ ምሽት ሃትሪክ ለመስራት ተስፋ አድርጌ ነበር፣ ነገር ግን 2 ግቦች በማስቆጠሬ ደስተኛ ነኝ ሲል ገልጿል። ማርሙሽ አክሎም ይሄ እንደ ቡድን እንድናሸንፍ በራስ መተማመን ይሰጠናል፣ ፍጻሜውንም እንደምናሸንፍ ተስፋ አደርጋለሁ ብሏል። በተጨማሪም ሲቲ ከዓለም ምርጥ ቡድኖች አንዱ ነው። እዚህ ያለነው ዋንጫ ለማሸነፍ ነው። ለፍጻሜ ለመድረስና ዋንጫ ለማሸነፍ ያለንን እንሰጣለን ሲል ኦማር ማርሙሽ ተናግሯል። ዋንጫውን ከአርሴናል መንጠቅ እንፈልጋለን ሲል ሬንደርስ ተናገረ። የማንቸስተር ሲቲው ተጫዋች ቲጃኒ ሬንደርስ ቡድኑ ባሳየው አቋምና ለፍጻሜ በመድረሳችን ተደስተናል ሲል ተናግሯል። እግር ኳስ የምንጫወተው ዋንጫ ለማሸነፍ ነው ሲል የተናገረው ተጫዋቹ ለመጀመሪያ ጊዜ ወደ ዌምብሌይ እሄዳለሁ፣ ዋንጫውን ለማሸነፍ ያለንን እንሰጣለንም ብሏል። ተጫዋቹ አክሎም ፍጻሜውን የማሸነፍ ከፍተኛ ፍላጎት አለን፣ ዋንጫውን ከአርሴናል መጠቀም እንፈልጋለን ሲል ተደምጧል። ከአርሴናል ጋር መጫወት አስደሳች ነው ሲሉ የማንቸስተር ሲቲው አሰልጣኝ ጋርዲዮላ ተናገሩ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የፍጻሜ ተጋጣሚያቸውን አርሴናል የአውሮፓ ምርጥ ቡድን ሲሉ ገልጸውታል። ከአርሴናል ጋር መጫወት አስደሳች ነው ያሉት ፔፕ ጋርዲዮላ አሁን ላይ የአውሮፓ ምርጡ ክለብ ነው፣ ምናልባት የዓለምም ምርጡ ነው ብለዋል። ከአርሴናል ጋር መጫወት ቡድናቸውን የተሻለ እንደሚያደርገው አሰልጣኙ ጨምረው ተናግረዋል። አሰልጣኝ ፔፕ ጋርዲዮላ አክለውም ለፍጻሜው ወደ ለንደን እንጓዛለን፣ አርሴናል እዛው ነው የሚጠብቀን፣ ሁልጊዜም ለፍጻሜ መጓዝ አለብን፣ ተጋጣሚ ለፍጻሜ ጨዋታ ወደ ማንቸስተር መጥቶ አያቅም ሲሉ ተናግረዋል። ጀርሚ ፍሪምፖንግ በሲቲ ጨዋታ አይሳተፍም። የሊቨርፑል ተጫዋች ጀርሚ ፍሪምፖንግ ከማንቸስተር ሲቲ ጨዋታ ውጪ መሆኑን አሰልጣኝ አርነ ስሎት ተናግረዋል። በሌላ በኩል ጆዋ ጎሜዝ ቅዳሜ ወደ ልምምድ ይመለሳል ተብሎ እንደሚጠበቅ አሰልጣኙ ተናግረዋል። አሰልጣኙ አክለውም ጆዋ ጎሜዝ በማንቸስተር ሲቲ ጨዋታ ሊሳተፍ እንደሚችል ገልጸዋል። ሊቨርፑል እሁድ አንፊልድ ስታዲየም ላይ ከማንቸስተር ሲቲ ጋር ተጠባቂ የሆነ ጨዋታ ያደርጋሉ። የማድሪድ የወሩ ምርጥ ተጫዋቾች ታውቀዋል። የስፔን ላሊጋው ክለብ ሪያል ማድሪድ የወርሃ ጥር የወሩ ምርጥ ተጫዋቾችን ይፋ አድርጓል። በዚህም መሰረት ፈረንሳዊው የፊት መስመር ተሰላፊ ኪሊያን ምባፔ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኪሊያን ምባፔ በወሩ ባደረጋቸው ጨዋታዎች 7 ግቦችን ማስቆጠር ችሏል። ፈረንሳዊው የመሃል ሜዳ ተጫዋች ንጎሎ ካንቴ ከአል ኢትሃድ ለቆ ወደ ቱርክ በማምራት ለፌነርባቼ ፊርማውን አኑሯል። ፈረንሳዊው የመሃል ሜዳ ተጫዋች ንጎሎ ካንቴ ከአል ኢትሃድ ለቆ ወደ ቱርክ በማምራት ለፌነርባቼ ፊርማውን አኑሯል። ንጎሎ ካንቴ በፌነርባቼ ከሚከፈለው ደሞዝ 1% ለበጎ አድራጎት እንደሚያውል አስታውቋል። የተጫዋቹ ደሞዝ ልገሳ አካል ጉዳተኞችን ለመደገፍ እንደሚውል ተገልጿል። የፕሪሚየር ሊግ የወሩ ምርጥ አሰልጣኝ
ማን ይሆን? የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የጥር ወር ምርጥ አሰልጣኝ እጩዎች ይፋ ሆነዋል። በዚህ መሰረት አሰልጣኝ ማይክ ካሪክ፣ አሰልጣኝ ሺያን ዳይክ፣ አሰልጣኝ አንዶኒ ኢራኦላ እና አሰልጣኝ ሊያም ሮሴነር በእጩነት ቀርበዋል። የሳምንቱ ተጠባቂ ጨዋታ ሊቨርፑል እና ሲቲ ጨዋታ ማን ይመራል? በሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር እሁድ በአንፊልድ ሊቨርፑል ከማንቸስተር ሲቲ ይጋጠማል። የሁለቱም ክለቦች ተጠባቂ የሊግ መርሃ ግብር ክራግ ፓውሰን በመሃል ዳኝነት እንዲመሩት መመረጣቸው ተገልጿል። ማንቸስተር ሲቲ ከዚህ በፊት በዋና ዳኛው እየተመራ ባደረጋቸው ጨዋታዎች ጥሩ ውጤት አስመዝግቧል። ማንቸስተር ሲቲ በዋና ዳኛው እየተመራ 30 ጨዋታዎችን ሲያደርግ 21ዱን አሸንፎ በአምስቱ ሲሸነፍ በቀሪው አቻ ተለያይቷል። ጨዋታው እሁድ ምሽት 1 ሰዓት ተኩል አንፊልድ ስታዲየም ላይ ይደረጋል። ጨዋታውን ማን ሊያሸንፍ ይችላል? ሀሳባችሁን ኮመንት ላይ አስቀምጡልን። ማርክ ጉሂ በካራባኦ ካፕ ፍጻሜ አይሰለፍም። የማንቸስተር ሲቲ ተከላካይ ማርክ ጉሂ ከአርሴናል ጋር የሚደረገውን የካራባኦ ካፕ ፍጻሜ መሳተፍ እንደማይችል ተገልጿል። ተጫዋቾች ከካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ በኋላ ከፈረሙ በውድድሩ መጫወት አይችሉም። አሰልጣኝ ፔፕ ጋርዲዮላ በኩላቸው ይህንን ሕግ እንዲቀይርና ፍቃድ እንዲሰጥ ጠይቀው ነበር። ይሁን እንጂ አወዳዳሪው አካል ባወጣው መግለጫ የተጫዋቾች ምዝገባ ሂደትን እንደማይቀይር አስታውቋል። አንቶኒ ሴሜንዮ ከግማሽ ፍጻሜው የመጀመሪያ ጨዋታ በፊት ስላልፈረመ በጨዋታው መካፈል አይችልም። በአልናስር ከሮናልዶ የበለጠ ጠንካራ እኔ ነኝ ሲሉ የአልናስር ፕሬዝዳንት ተናገሩ። የአልነስር ፕሬዝዳንት የሆኑት አብዱላህ አልመጂድ በክለቡ ውስጥ ተጽዕኖ ፈጣሪው እኔ ነኝ በማለት አስተያየታቸውን ሰጥተዋል። በአልነስር ትልቁን ስልጣን ያለው ማን ነው? ሮናልዶ ወይስ በሚል ጥያቄ የቀረበላቸው ፕሬዝዳንቱ እኔ ነኝ ሲሉ መልሰዋል። ሰዎች ስለ ክርስቲያኖ ሮናልዶ የሚያወሩት በዘፈቀደ ነው ያሉት ፕሬዝዳንቱ ሮናልዶ በድርድሮች ረድቶን ሊሆን ይችላል፣ ነገር ግን ከዛ የዘለለ ነገር የለም ብለዋል። ፕሬዝዳንቱ አክለውም በአልነስር ውስጥ ጠንካራው ክርስቲያኖ ሮናልዶ ሳይሆን እኔ ነኝ፣ የክለቡን ወጪ የምንሸፍነው እኛ ነን ሲሉ ገልጸዋል። ሮናልዶ ነገ ወደ ሜዳ ሊመለስ ይችላል። ክርስቲያኖ ሮናልዶ የክለቡ የበላይ ኃላፊዎች አልነስርን ከያዟቸው ሌሎች ክለቦች ጋር እኩል አላዩትም በሚል በመጨረሻ ጨዋታ አልተሳተፈም። ሮናልዶ የተቃውሞ እርምጃውን የወሰደው የክለቡን ጥቅም በማስከበርና በእኩል እንዲታዩ ለማድረግ መሆኑ ተገልጿል። ሮናልዶ ወደ ልምምድ መመለሱን በማህበራዊ ትስስር ገጹ ቢያሳውቅም ስለ ሁኔታው እስካሁን በይፋ ያለው ነገር የለም። ለጉዳዩ ቅርበት ያላቸው ታማኝ የመረጃ ምንጮች ግን የክርስቲያኖ ሮናልዶን ቀጣይ ሁኔታ ፈጽሞ መገመት አይቻልም ሲሉ ገልጸውታል። ሮናልዶ በነገው የአልኢትሃድ ጨዋታ ወደ ሜዳ መመለስ አለመመለሱም እስካሁን በግልጽ እንደማይታወቅ ጨምረው ገልጸዋል። ክርስቲያኖ ሮናልዶ በነገው ጨዋታ የማይሳተፍ ከሆነ የተፈጠረው ችግር ለመስተካከል ከባድ እንደሆነ ይገመታል። ሮናልዶ የጠንካራ ስራ ተምሳሌት ነው ሲሉ ጂያኒ ኢንፋንቲኖ ተናገሩ። የዓለም እግር ኳስ የበላይ ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለክርስቲያኖ ሮናልዶ መልካም ልደት ተመኝተዋል። ፖርቹጋላዊው የ5 ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ በዛሬው ዕለት የ41ኛ ዓመት ልደቱን አክብሯል። ሮናልዶን በማህበራዊ ትስስር ገጻቸው መልካም ልደት ያሉት ጂያኒ ኢንፋንቲኖ አንተ እውነተኛ አሸናፊና ሪከርድ ሰባሪ ነህ ብለዋል። አክለውም ሮናልዶ የጠንካራ ስራና ተስፋ ያለመቁረጥ ምሳሌ ነው፣ መልካም ልደት ይሁንልህ ሲሉ ገልጸዋል። ሁልጊዜም የበለጠ ምርጥ ለመሆን ስለምትጥርና ትልቅ ህልም ያላቸውን ሁሉ ስለምታነሳሳልን እናመሰግናለን ሲሉ ጂያኒ ኢንፋንቲኖ ተናግረዋል። እኛም በበኩላችን መልካም የ41ኛ ዓመት የልደት በዓል ለታላቁ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ ተመኝተናል። በሀገር ውስጥ ዜና ስንመለስ በኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከኢትዮጵያ መድን ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ኢትዮጵያ መድን ካለፉት 5 ጨዋታዎች 4ቱን 0-0 ሲያጠናቅቅ በጨዋታዎቹ ምንም ግብ ማስቆጠር አልቻለም። የሊጉ ደረጃቸውም ፋሲል ከነማ 33 ነጥቦችን ሲይዝ የኢትዮጵያ መድን 20 ነጥቦችን ይዞ አጠናቋል።
በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-2 በሆነ አቻ ውጤት አጠናቀዋል። የባህር ዳር ከነማ ግቦችን ገርማ ዲሳሳና ወንዶሰን በለጠ ማስቆጠር ችለዋል። ሁሴን ሻፊ እና ሲሞን ፒተር የኢትዮጵያ ንግድ ባንክን የአቻነት ጎል አስቆጥረዋል። ባህር ዳር ከነማ ያለፉትን 5 ጨዋታዎች በአቻ ውጤት አጠናቋል። በሊጉ ደረጃም ባህር ዳር ከነማ 24 ነጥብን በመያዝ 9ኛ ላይ ሲሆን የኢትዮጵያ ንግድ ባንክ 21 ነጥቦችን በመያዝ 12ኛ ላይ ይገኛል። በኢቢሲ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ቅዱስ ጊዮርጊስ ከወልዋሎ ያደረጉትን ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። የቅዱስ ጊዮርጊስን ግብ ፍጹም ጥላሁን ሲያገባ ለወልዋሎ ጥዑመ ልሳን ኃይለ ሚካኤል በራስ መረብ ላይ አስቆጥሯል። በ19ኛ ሳምንት የተደረጉ 7 ጨዋታዎች ውስጥ 6 ጨዋታዎችን በአቻ ውጤት ተጠናቀዋል። በሊጉ ደረጃም ቅዱስ ጊዮርጊስ በ24 ነጥብ 8ኛ ደረጃ ላይ ሲሆን ወልዋሎ 17 ነጥብ በመያዝ 18ኛ ደረጃ ላይ ተቀምጧል። ነጌሌ አርሲ ተከታታይ ድሉን አሳክቷል። በኢቢሲ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነጌሌ አርሲ መቀሌ ሰብአ እንደርታን 1-0 በሆነ ውጤት ማሸነፍ ችሏል። የነጌሌ አርሲን ብቸኛዋን የማሸነፊያ ግብ ረሆቦ ሰላሎ አስቆጥሮታል። ነጌሌ አርሲ ተከታታይ 3ኛ የፕሪሚየር ሊግ ድሉን አሳክቷል። በሊጉ የደረጃ ሰንጠረዥም ነጌሌ አርሲ በ35 ነጥብ 2ኛ ደረጃ ላይ ሲቀመጥ መቀሌ ሰብአ እንደርታ 18 ነጥብ 17ኛ ላይ ተቀምጧል። ለዛሬ ያጠናከርናቸው ዜናዎቻችን ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ በአክብሮት እመኛለሁ።